ቃል ኪዳኑ ከሰይፍና ጥይት የሚጠብቅ ኃያል ሰማዕት እንኳን አደረሳችሁ። ህዳር 25 በዚች ቀን ጣዖት አምላኪ ከሆኑ ቤተሰቦቹ አደን ከሚወድ ደግነት ካለው አሮስ ከተባለ አባቱና ደምግባቷ ካማረ እናቱ የተወለደ አንድ ቀን አሮስ ከአባቱ ጋር ለአደን ወጥተው ባጠመዱት ወጥመድ ውስጥ ያገኙት የፈለጉትን የሚበላ እንስሳ ሳይሆን እጅግ አስፈሪና ግዙፍ የሆኑ ከአንገታቸው በላይ ውሻን የመሰሉ ዓይናቸው እንደ እሳት የሚነድ ወገባቸው እንደ ሰው ምንም አይነት ምድራዊ ፍጥረት የማይችላቸው እግራቸውም የጋለ የናስ ብረት የመሰለ ሁለት ገጸ ከለባትን ያገኙ እና አሮስን ባዩአቸው ጊዜ ደንግጠው ሲወድቁ ገጸ ከለባቶቹ የተያዙበትን የብረት ወጥመድ በጣጥሰው የአሮስን አባት በቅጽበት በልተው እርሱን ደግሞ ሊበሉ ሲጠጉ እግዚአብሔር መልአክ ከሰማይ ወርዶ በእሳት ሰይፍ ከልሎ ያተረፈውና መልአኩም ገጸ ከለባቶችን ከእርሱ የሚወጣ ቅዱስ ፍሬ ያለና እንዳትነኩት ብሏቸው ኃይላቸውን አጥፍቶለት ለአሮስ እንዲታዘዙ ያደረጋቸው እነርሱም ሄደው የሰገዱለት። ከቆይታ በኋላ መልአኩ እንደተናገረው ሚስቱ ጸንሳ ቅዱሱን የወለደችው ስሙንም ፑሉፓቴር ብለው የሰየሙት ትርጓሜውም መፍቀሪ አብ ወይም የአብ ወዳጅ ማለት የሆነ። ከዚያም ሚስቱን ልጁንና ሁለት ገጸ ከለባትን ይዞ ወደ ቤተ ክርስቲያን ሄዶ የተጠመቀ ያጠመቋቸው ካህናትም የእርሱን ስም ኖህ የሚስቱን ታቦት ልጁን ደግሞ መርቆሬዎስ ብለው የሰየሙት። ከዚያን ጊዜ ጀምሮም በደስታ ክርስቶስን እያመለኩ ነዳያንን እያሰቡ ምግባር ትሩፋትን እየሰሩ ልጃቸውን በስርዓትና በሕግ ያሳደጉት። ነገር ግን የወቅቱ ንጉሥ ስለ ገጸ ከለባቶች ወሬ ሰምቶ ነበርና ካላመጣቸው ብሎ ሲያስጨንቀው ጸሎትን ጸልዮባቸው ወደ ቀደመ ኃይላቸው መልሶ ሲወስዳቸው ገና ሲመለከቷቸው ብዙ አሕዛብ ደንግጠው የሞቱ። ንጉሡም ይህንን ስለፈራ አሮስን የጦር መኮንን አድርጎ የሾሙ። አንድ ቀን ግን ንጉሡ ገጸ ከለባቶችን አታለው ከወሰደበት በኋላ ሃይማኖታቸውን ሊያስክዳቸው ፈልጎ እምቢ ስላሉት አንዱን ሲገድለው አንዱ ግን አምልጦ የጠፋ። የቅዱሱ አባትም በጦርነት ላይ የተማረከ የቅዱሱን እናት ታቦትን ደግሞ ንጉሡ ካላገባዎች ስላላት የ5 ዓመት ልጇን ይዛ የተሰደደች። አባቱ ኖህም በስደት ሀገር በድጋሚ የጦር መኮንን ሆኖ ተሾሞ ሲያገለግል ቆይቶ ካረፈ በኋላ አባቱ ፈንታ ቅዱስ መርቆሬዎስን የጦር መሪ አድርገው የሾሙት። ቅዱሱም በጦርነት ኃያል በሰው ዘንድ ተወዳጅ በጾምና በጸሎት በበጎ ምግባር የታወቀ የሆነ ንጉሡን ያስጨነቁትንና እንዳሸዋ የበዙ የበርበር ሰራዊትን ቅዱስ መርቆሬዎስ ብቻውን ጸሎት አድርጎ የእግዚአብሔር መልአክ በሰጠው ሰይፍ የወር የነጋሪ እንኳን ሳያስቀር የጨፈጨፋቸው። ለጦርነቱ ድል ሲመለስ ግን ከሃዲ ንጉሥ ዳኪዎስ ድሉ የጣዖቶች የናጵሎ ነው በማለቱ ቅዱስ መርቆሬዎስ እጅግ እያዘነ እያለ ባስ ብሎ ለጣዖቶች የሰዋ የሚል መልእክትን የላከበት። ቅዱስ መርቆሬዎስ ግን ወደ ንጉሡ ቀርቦ በአደባባይ የክብር ልብሱንና መታጠቂያውን አውልቆ ከንጉሡ ፊት ጥሎለት ለእኔስ ክብሬ ክርስቶስ ነውና ሀብት ንብረት ለጥፋት ይሁን ብሎ በድፍረት ንጉሡን የገሰጸው። ከሃዲ ንጉሥ ዳኪዎስን በቁጣ አንደበት ሊናገረው የማይችል ብዙ ስቃይና መከራ ያፈራረቀበት። ይህም አልበቃው ብሎ ከሀገር ያሳደደው በስደት ሀገር እያለም ህዳር 25 በዚች ቀን አንገቱን በሰይፍ ሰይፈው ገድለውት የክብር አክሊልን የተቀበለ። እርሱ ካረፈ በኋላም የተባረከ ፈረሱ ለብዙ ዘመናት ወንጌልን የሰበከና አፉ ይወጣ በነበረው እሳት ብዙ አሕዛብን ያጠፋ የሰራዊት ጌታ ልዑል እግዚአብሔርን ስምህን የጠራውን በቸገረውና በጨነቀው ጊዜም ለስምህ የተማጸነውን እንደ ወዳጅ እንደ ቅዱስ ጊዮርጊስ አውሎ ነፋስ ፈጥኜ እደርስለታለሁ። መታሰቢያን ያደረገውን ዝክርን የዘከረውን የገድልህን መጽሐፍ የጻፈ ያጻፈውን ያነበበና ያዳመጠውን የነደደ እሳት የተቃጣ ሰይፍ የተተኮሰ ጥይት አያስፈራውም ያለ ዕድሜውም አልቀስፈውም ብሎ የከበረ የምሕረት ቃል ኪዳን የገባለት ከሊቀ ሰማዕታት ቅዱስ ጊዮርጊስ ቀጥሎ ሁለተኛው ሊቀ ሰማዕታት የስሙ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት የሆነ ኃያሉ ሰማዕት ቅዱስ መርቆሬዎስ በዚች ቀን ያረፈበት ዓመታዊ በዓሉ ይታሰባል። ቅዱሳን ቤተሰቦቹ ታቦትና ኖህ ቅዱስ ሮማኖስም በዚች ቀን ዓመታዊ በዓላቸው ይታሰባል። አቡነ አቢብ አባቡላ፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን፣ ቅዱስ ዱማሪዮስ ሶርያዊ፣ ቅዱስ አቡፋና ጻድቅና ታላቁ አባ ቢጻሪዮን ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።